በኢትዮጵያ የሙዚቃ ዘርፍ ትልቅ አድናቆትን ያገኘው ጎሳዬ ተስፋዬ በለንደን ባቀረበው ኮንሰርት ምክንያት ሀገር ውስጥ ሲመለስ ህመም ላይ እንደሆነ በራሱ አንደበት ተናግሯል። ኮሜዲያን እሸቱ ዘመኑንና ትውልዱን እንዳይዋጅ በመጣበት መንገድ የሚቀጥል ከሆነ ምድሪቷን ገዳም በገዳም ያደርጋታል። ክቡር ዶክተር ቢኒያም እንደምን አመሸ? ክፍያ እንጃ እንዴት እንደሰው ይሄ በፈጽሞ የማይታሰብ ነገር ነው። የሚሰራው በነፃ ነው። ለኛም ለሌሎች ግለሰቦች፣ ሃይማኖት ተቋማት በነፃ ነው። ምንም ይሄ ጥያቄ ውስጥ የሚገባም አይደለም። ምክንያቱም ማንንም ከፍሎ የማያውቀው ሰይፉም ሲሰራል፣ ሌሎችም አርቲስቶችም ማንንም ክፍያ በራሱ ሶሻል ሚዲያ እንደተናገረው ታምሜ ገባው ግን ለሁሉም እግዚአብሔር ይመስገን በማለት ቃሉን ተናግሯል። ከጎሳዬ ጋር ተያይዞ ስለተፈጠረው ነገር ሙሉ መረጃውን ይዤላችሁ የሚቀርብ ይሆናል። በትላንትናውና ከትላንት በስቲያ በሰሩላችሁ ቪዲዮም ስለ እሸቱ ብዙዎቻችሁ የተለያዩ ኮሜንቶችን ስትሰጡኝ ነበር። ከነዛም መሃል እሸቱ ግን የምር ይህንን ገንዘብ ለሰራተኞቹ ያደርሳል የሚለው የመጀመሪያው ጥያቄ ነበር። ይሄ ጊዜ ካለፈ በኋላ ሰራተኞቹ ድጋሚ ሚዲያ ላይ መተው ገንዘቡ አልደረሰንም ይላሉ የሚሉ ጥርጣሬዎችን እየተመለከትኩኝ እገኛለሁ። ይሄ ነገር እነዚህ አስተሳሰቦች በእርግጠኝነት የእሸቱን ማንነት ይለካሉ ብዬ አላስብም። ምክንያቱም በዛሬው ዕለት የተለያዩ አንጋፋና ኢትዮጵያ ውስጥ ትልቅ የሚባሉ ሰዎች ለእሸቱ ሲመሰክሩ ተመልክተናል። የመጀመሪያው ቢኒያም መቄዶንያ ዶክተር ቢኒያም ነው። በመቀጠልም አብረውት የእርዳታ ስብሰባ ሲያደርጉ የነበሩ የተለያዩ ሰዎች እሸቱ ኮሚሽን የሚሆን እንደዚሁም የማጭበርበር ስራ ውስጥ እንዳልተሳተፈ ሲናገሩ ሰምተናል። ንግግሮቹ አስደሳችና ለኛም መማሪያ ይሆናሉ ብዬ ስላሰብኩ ይዤላችሁ ቀርቤያለሁ። በቅድሚያ ግን በሌላ መልኩ ትንሽ ያዝናናኝን ሐሳቦች ልንገራችሁ። ትላንትና በቴምር ሪል ስቴት ምክንያት በሰራሁት ቪዲዮ ለዘላለም የሚያቆያችሁን ብዬ ነግሬያችሁ ነበር። ታዲያ ይሄም ብዙ ሰውን ሲያስቅና ሲያዝናና ተመልክቻለሁ። ታዲያ እኔ ለዘላለም ያልኩት የሰማዩንም ሳይሆን እዚቹ ምድር ላይ ነው። ቴምር ሪል ስቴት ለእናንተ 40% ቅድመ ክፍያ ከዛም 60%ቱን ቤቱን ስትረከቡ የምትከፍሉበትን መንገድ አመቻችቶላችኋል። ተፈጥሮን እያደነቁ በሰላም መኖር ይፈልጋሉ? መልሳችሁ አዎ ከሆነ በመገናኛ ጫካ ፕሮጀክት የሚገኘው የቴምር ሪል ስቴት ዘመናዊ መኖሪያ ቤቶችን ይመልከቱ። በአረንጓዴ አካባቢ ንጹህ አየርና ምቹ የከተማ ኑሮ በአንድ ስፍራ ካቶ ያዘ ሲሆን ከስቱዲዮ እስከ ባለ 3 መኝታ የካሬ አማራጮች አሉት። 100% ለሚከፍሉ ደንበኞቻችን ለአጭር ጊዜ የሚቆይ የ35% ቅናሽም አዘጋጅተናል። ስቱዲዮ በ2.7 ሚሊዮን ብር፣ ባለ 1 መኝታ በ4.8 ሚሊዮን ብር፣ ባለ 2 መኝታ በ7.3 ሚሊዮን ብርና እንዲሁም ባለ 3 መኝታ በ9.7 ሚሊዮን ብር ጠቅላላ ክፍያ ነው ብለናል። የካልሆነ ደግሞ በ1.5 ሚሊዮን ብር ቅድመ ክፍያ በመክፈል ቀሪውን ክፍያ ያለምንም የዋጋ ጭማሪና ያለምንም ወለድ የሚከፍሉበትን መንገድ አመቻችተናል። ልብ ይበሉ፣ እዚህ ፕሮጀክት ላይ 40% ቅድመ ክፍያ ከፍለው ቀሪውን 60% ቤቱን ሲረከቡ መክፈል የሚችሉበትን እድል አቀርበንልዎታል። ለበለጠ መረጃ በ0990 04 6592 ላይ ይደውሉ። ለእሸቱ መለሰ ከመሰከሩና ካስደነቁኝ ሰዎች መካከል የመጀመሪያዋ ሊያ ናት። ብዙዎቻችሁ ጥሩ ቃል ባለመናገሯ፣ ስለሰው ጥሩ ነገር ባለመመኘቷ፣ ባለማሰቧ ታቋታላችሁ ብዬ አስባለሁ። በዚህ ሰዓት ግን ከእሸቱ ጎን ቆማ እንደዚህ እሸቱን ስትወድስ ተመልክተናል። ባይዘዌ አንድ ነገር ልንገራችሁ። እሸቱ ለራሱ ዩቲዩበር የፈለገውን ነገር ልክ እንደ አቤል ወይ ነው አለች ወይንም ደግሞ እንደ ሌሎቹ ዩቲዩበሮች የፈለገውን ነገር ያንቀሳቀሰ ቤተሰቡን ይዞ መኖርና መስራት ይችላል። በነገራችን ያልተረዳችሁት ሁሌ እናንተ አይምሯችሁ በትንሽ ነገር ቶሎ ጭልቅ ስለምትሉ ነው እንጂ የሆነ ስለምትረሱ ነው እንጂ እሸቱ ፋሚሊውን ቤተሰቦቹን ይዞ በሚሰራው ዩቲዩብ በሚያንቀሳቅሰው ነገር ላይፉንም ቤተሰቡንም መርቶ ዘና ብሎ ቀብረር ብሎ መኖር እንደሚችል እንዳትዘነጉት። ዛሬ ወደ ሚዲያ መጥቶ እናንተን ሲጠይቃችሁ ወይም ደግሞ ሌላ ቤተሰቦች አሉ፣ ሌላ ቤት ውስጥ የተቀመጡ በጣም ብዙ ቤተሰቦች ልጆች ቤተሰብ የሚያስተዳድሯቸው ቤተሰቦች እነሱ ላለመበተንና እነሱ ስራ ላለማሰጣት መጥቶ ጠይቋል። ስለዚህም አንዳንዴ ማስተዋል አለባችሁ። አዎ ዩቲዩብ እንደበፊቱ አይደለም። ለምን በቃ ምቀኛ ህዝብ በስቷል ሶሻል ሚዲያ ላይ እንደምታውቁት ነው። በጣም ምቀኛ ስትሉ ይኸውላችሁ ጋይስ ሰውን መተቸትን ከዘለፋ ጋር ታያይዙታላችሁ። ሰውን መናገር ደብን ታያይዛላችሁ። የሆነ ጥፋት ስታዩ ጥፋት ነው ብለህ ስትናገረው ላይ ጠልተው በፍጹም እኔ እሸቱን ጠልቼው አይደለም። የዛኔም ስናገር የተናገረበት ወይ ስላልተመቸኝ ነው እንጂ የተናገረው ነገር ትክክል ነው ብያቸዋለሁ። የተናገረው ነገር እሸቱ ትክክል ነው፣ ግን የተናገረበት ወይ ትክክል አይደለም ብዬ ነው ያልኩት። ምክንያቱም አንዳንዴ የምታልፏቸውና የማታልፏቸው ሰዎች አሉ እንጂ ትክክል ነው። የሁላችንም አስተያየት ኮሜንት ላይ የምንናገረውን ነገር እሱ ትልቅ ኢንፍሉዌንሰር ወይም ደግሞ ዝነኛ ሰው ስለሆነ ስለተናገረው ጫና ደረሰበት ከሱ ይሄንን መልዕክት አንጠብቅም በሚለው ነው እንጂ የሆነ ነገር ያለው ነገር አይደለም። እሸቱ ገንዘብ ይወዳል
ገንዘብ የሚጠላ ማንም ሰው የለም። ኮሜዲያን እሸቱም ከተለያዩ የገዳም ገቢ ስብሰባዎች ወይም ደግሞ የእርዳታ ስብሰባዎች ላይ ገንዘብ እንደሚቀበል ብዙዎቻችሁ ሰምታችሁ ይሆናል። ይህ ነገር ግን በአሁኑ ሰዓት ላይ ውሸት መሆኑ እየተነገረ ይገኛል። ከአንድ ገዳም 2.6 ሚሊዮን ዶላር ተቀብሏል የሚሉ መረጃዎች ነበሩ። ኮሜዲያን እሸቱ ዘመኑንና ትውልዱን እንዳይዋጅ በመጣበት መንገድ የሚቀጥል ከሆነ ምድሪቷን ገዳም በገዳም ያደርጋታል በሚል ስሜት የረቀቀ ሴራ ነድፋችሁ ገዳማት ድረስ ገብታችሁ በኮሚሽንና በክፍያ ነው በፐርሰንት ነው የሚሰራው እያላችሁ ስም የምታጠፉ ሰዎች፣ ጠልፋችሁ ለመጣል እንቅልፍ ያጣችሁ ሰዎች ይሄንን ቪዲዮ እንድትመለከቱት እጋብዛችኋለሁ። የኳታር ጽርሐ አርያም ቅድስት ሥላሴ ቤተክርስቲያን የገቢ ማሰባሰቢያ ሂደት እንዴት ተጀምሮ እንዴት አለቀ? የሀገረ ስብከታችን ሊቀ ጳጳስ ብፁዕ አቡነ ዲሜጥሮስ ሰፊ ማብራሪያ ሰጥተውበታል። ህሊና ካላችሁ ይሄንን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ወንድሜ ኮሜዲያን እሸቱ ብፁዕ አቡነ ጎርጎርዮስ እንዳሉት አንተ ብቻ ዝም ብለህ ስራህን ስራ፣ እግዚአብሔር ባንተ ላይ ዓላማው ብዙ ነው። አንዴ ይቆዩኝ፣ አንዴ አባቴ በጣም ይቅርታ። ብፁዕ አቡነ ዲሜጥሮስ እየደወሉ ስለሆነ ነው ከኳታር በመሀል ላስገባቸው፣ ትንሽ ይጠብቁኛል። እሺ ብፁዕ አባታችን ቡራኬ ይድረሰኝ። እንደምን አሉ? ሰላም ነዎት? እግዚአብሔር ይመስገን። ይፍቱኝ ባርኩኝ። ቡራኬ ይድረሰን። ብፁዕ አባታችን ሰላም ነዎት? እግዚአብሔር ባርከን፣ እግዚአብሔር ጠብቀን፣ እግዚአብሔር ተመሰገነ። ሰላም ናችሁ? ቤተሰብ ሁሉ ስራ ጥሩ ነው? ሁሉ ጥሩ ነው፣ እግዚአብሔር ይመስገን። እርስዎ እንዴት ነዎት? አምላካዊ ተመሰገነ ይሁን። ሰላም ልጅ ሰላም እግዚአብሔር ይመስገን። አሜን አሜን አሜን። ዶክተር ቢኒያምም በዚህ መልኩ ነበር ስለ እሸቱ ስነ ምግባርና ትክክለኛነት በአግባቡ የተናገረው። አብረን ሙሉ እንመልከት። አንደኛ በጣም አዝነናል። ዶምቲዩብ ያው የገጠመውን ችግር ሁላችንም የምናውቀው ነው። እንግዲህ መቄዶንያ በዶምቲዩብ ብዙ ድጋፍ ስናገኝ ቆየነን። ብዙ ሰው የሚያውቀው ባለፈው የነበረው በበርና መስኮት አሁን ለምሳሌ ዛሬ 3 ዓመት እንግዲህ ታስታውሳላችሁ። እንቅልፉን አጥቶ ባለቤቱ ራሱ እርጉዝ ነበረች፣ በጣም አስታውሳለሁ። እና ከዛ በፊትም ደግሞ ሚሊኒየም ላይ ነበረናል የገቢ ማሰባሰቢያ፣ ከዛም ላይ ፕሮግራም በመምራት መቄዶንያን በማገዝ ያው ብዙ ሰው የሚያውቀው ይሄ በርና መስኮቱን ብቻ ነው እንጂ ከዛ በፊትም የሚያገዘን ወንድማችን ነው። እና ይሄን ሁሉ ገዛ የሚያደርግልን እንግዲህ አይ ሰዎች ጥያቄ ስለሚያነሱ ነው እንጂ ይሄ ጉዳይ የሚወራም ነገር አልነበረም። ክፍያ እንጃ እንዴት እንደሰው ይሄ በፈጽሞ የማይታሰብ ነገር ነው። የሚሰራው በነፃ ነው። ለኛም ለሌሎች ግለሰቦች፣ ሃይማኖት ተቋማት በነፃ ነው። ምንም ይሄ ጥያቄ ውስጥ የሚገባም አይደለም። መቄዶንያ ለማንም ከፍሎ የማያውቀው ሰይፉም ሲሰራል፣ ሌሎችም አርቲስቶችም ማንም ክፍያ ምንም የሚታሰብ ነገር አይደለም። እሺም እንደዛው ለኛም ሌላ ድርጅቶችም ለግለሰቦችም እኔ 100% መናገር ቻለሁ። ለመቄዶንያ ብቻ ሳይሆን ሌሎች ሁሉ መናገር ቻለሁ። በጣም ምንም ሰዎች ሊያሳስባቸው እንደ እንትንም ሊቀርብ አይገባም። በነገራችን ላይ መቄዶንያም ሌባ ነው የሚል ሰው እኮ አለ። እነዚህ ሰዎች እኛ አንጨነቅም እኮ ሲጀምር ለግለሰቦች አንጨነቅም። ልክ ነው። ዋናው ከእግዚአብሔር ጋር መጣላት አለመጣላቱ ነው እንጂ አወራ ምንም የሚጨምረው የሚቀንሰው ነገር የለም። ልክ ነው። እግዚአብሔር ሀሳብ ብቻ የሚፈጽመው እና ብዙም የሚያሳስበኝ ለመመስከር ፈልጌ ነው። እሺ እግዚአብሔር ያክብርልኝ ቢኒ፣ በጣም በጣም አመሰግናለሁ። ቴንክ ዩ ሶ ማች። እግዚአብሔር ይስጥልኝ። እሺ መጨረሻም ጥሩ የሚባል ሐሳብን ያነሳች አንድ እህታችን እሸቱ እንዳይረዳ ያደረገው ሰሞኑን የተፈጠሩ አለመግባባቶችና እሱም ስለዛ ነገሮች ይቅርታ አለማለቱን በደፈና ማለፉንና ይህም ህዝብ እንደደበረው አድርጋ ስትናገር ተመልክቻለሁ። ሐሳቧ ትክክልም ይመስላል። የእናንተንም ኮሜንት ላይ ትነግሩኛላችሁ። የኢትዮጵያን ህዝብ በአንተ ልክ ማየትህ ነው ትልቁ ችግር። በአንተ አስተሳሰብ ልክ ማየትህ ነው ትልቁ መሰረታዊ ችግር። ከጥቂት ወራት በፊት ከባምቢ ጋር በነበራችሁ ኬዝ የኢትዮጵያ ህዝብ በጠቅላላ ይቅርታ ጠይቅ ሲልህ ኢግኖር አደረግ። ከዛ በጣም ሳይድ ደግሞ ታደርጋለህ። ለሆነ ሃይማኖት ለሆነ ብቻ የሆነ ሳይድ ታደርጋለህ። አሁን ኢትዮጵያ ውስጥ ብዙ ሃይማኖት አለ፣ ብዙ ብሔር አለ። ችግሩ ብዙ ህዝብ የለም፣ አንድ ህዝብ ነው ያለው። ሃይማኖቱ ቢበዛም ብሔሩ ቢበዛም ብዙ ነገር ቢበዛም ይሄ ህዝብ አንድ ህዝብ ነው። እንዲህ ተቆራኝቶ ነው የሚኖረው። አልሐምዱሊላህ ታቦታችን በሰላም ገባ የሚል ህዝብ መሀል የሆነውን ብቻ ሳይድ ማድረግ ከባድ ነው። ይሄ ለእሸቱ ብቻ ሳይሆን ለአብዛኛው የኢትዮጵያ ሃይማኖትን ጠርዝ አድርጋችሁ የኢትዮጵያን ህዝብ በራሳችሁ ጭንቅላት ብቻ ለምትለኩ ሰዎች ማለት ነው። ይሄ ሲቀጥል ግን 31 ሰው
ከስራ ላባርር ነው ስል አይዞህ አልባልም ወይ? ወንድም አለም እንዴት አይዞህ እንበልህ? የኢትዮጵያ ህዝብ ባይዘው 31000 ሰራተኛ እንድትቀጥር ሊያደርግ የሚችል የምትፈልገውን ቪውም ሰፖርትም ሊያደርግ ይችላል። ችግሩ ግን እሸቱ የይቅርታ ልብ አለው ወይስ የለውም በሚለው ላይ ነው። የኢትዮጵያ ህዝብ ተቀየመ። ህዝብ ተቀየመ። ህዝብ ሲቀየም ደግሞ ይቀጣል። በኢግኖረንስ ነው የሚቀጣው። ከባዱ ነገር ሰው ማያስተውል ሰው አንደርስታንድ የማያደርገው እሱን ነው እንጂ የኢትዮጵያ ህዝብ ባይዘው 31 ሰው ምናምን ጉዳዩ አይደለም። ሲቀጥል ደግሞ እነኚህ 31 ሰዎች መባረራቸው ምንም አይመስላችሁም? ላልከው አለቃቸው ነው ችግሩ። እንዲባረሩ እያደረገ ያለው አለቃቸው ነው። ሶ የኢትዮጵያ ህዝብ በጣም አስተዋይ፣ ጠቢብ እና በችግርን በማግኘትን በማጣትን በህብረት የኖረ ህዝብ ስለሆነ በመከፋፈልና በመለያየት የሆነውን ልብ በማሞቅ ብቻ ማለት ነው ሌላኛውን መጉዳት አይደለም። ወንድም ሲታማ ለኔ ብለህ ስማ የሚል አባባል አለ። ሌላውን ስትጠሉ፣ ሌላውን ስትንቁ በትይዩ የዛን ሰው ወገን እየናቃችሁ የዛን ሰው የሃይማኖት ያልተመሳሰለውን ሰው ስትንቁ ወንድሙ ወይ እህቱ ወይ የሆነ ብቻ ሪላቲቭ የምትሰድቡት ሃይማኖት ውስጥ የምትሰድቡት ብሔር ውስጥ የምትንቁት ነገር ውስጥ ሊኖር ይችላል። ሶ በዛኛው ጫማ ሆኖ ሲሰማችሁ ይጠላችኋል። ኢቫሉዌት ደግሞ ትደረጋላችሁ። ስትመዘው ደግሞ ቀላችሁ አትገኙ። ጎሴ ተስፋዬም በፌስቡክ ፔጁ ላይ እንዳስቀመጠው እንዲህ ከጀርባ የምትመለከቱት ፎቶ ከመልእክቱ ጎን ለጎን ኤርፖርት ላይ የተነሳውን በዊልቸር እየተገፋ የነበረውን አጋጣሚ አጋርቷል። ይሄ ነገርም ብዙዎች ላይ ድንጋጤ ፈጥሯል። ታዲያ ጎሴም ከለንደን መልስ ምን አይነት የጤና እክል እንደገጠመው በዝርዝር የተነገረ ነገር የለም። ግን ብቻ ጤናው ትንሽ እንደተስተጓጎለ በአግባቡ ተመልክተናል። አድናቂዎቹና ወዳጆቹም የራሳቸውን አብሮነት ወይም ደግሞ አለንልህ የሚል መልእክቶችን እያስተላለፉ ይገኛሉ። ያለ ብሔራዊ ሎተሪ ፍቃድ ቤትም ሆነ መኪናን እጣ የሚያወጡ ግለሰቦች ከ3 ዓመት እስከ 5 ዓመት ድረስ ያስቀጣል ትለናለች ጠበቃ ሰበላ አሰፋ። መጀመሪያ ይሄንን እንየው እስቲ። ዋጋ ይሄን የመሰለ ፎርድ F-150 ልሸልመን ነው። አዎ በ6000 ብር ነው። አንደኛ እጣ ነው። አንደኛ እጣ ነው። በቃ ኦኬ። ወንደ የሆነ መኪና ነው። የወንድ መኪና ነው። በጣም በቃ ይሄው እንኳን አንደኛ ባወጣልህ ሁለተኛ ነው እንግዲህ በታሪክ ላይ ፎርድ ይሆናል። ግን ሁለተኛ መኪና ቆንጆ ዘመናዊ አየህ ቼቭሮሌት ያንተ ነው እንዴ? ሁለተኛ እጣ ሶስተኛ ስንት ብር ነው? ማስተዳደኛ ብር ነው ራሱ መኪና ቢትስ 2004 አንደኛው እጣ አውቶማቲክ ቼቭሮሌት ነው። ሶስተኛው ቪትስ ነው። የአንዱ እጣ ዋጋ 6000 ብር ነው። እነዚህ 3 መኪናዎች ዋናቸውን ለመመለስ እንኳን ምን ያህል እጣ መቆረጥ እንዳለበት እናንተ ከገበያው አንጻር ገምቱት። ፎርድ ስንት ነው? ቼቭሮሌት ስንት ነው? ቪትስ ስንት ነው የሚለውን ነገር አስቡና ከዚህ በተጨማሪ እነዚህ እንኳን እውነተኛ ናቸው ብንል እንደዚህ ብዙ እጣ ካስቆረጡ በኋላ እያንዳንዱ ጋር የሚደውሉ ሰዎች አሉ። ይደውሉና እጣው ባልወጣበትና ባጭበረበሩበት ሁኔታ ላይ እጣው ወጥቶልሃል እና የሽማግሌ የስም ማዞሪያ ምናምን ብር ላክ ብለው ሁሉም ጋር ደግሞ እንደገና ይደውሉና ከ50 እስከ 150 ሺህ ብር ድረስ ይቀበላሉ። ብዙ ሰዎችም እንደዚህ ብለውኛል ብለው ያነጋገሩኝ ሰዎች አሉ። በጠቅላላው ግን እንደዚህ የትላልቅ ቤቶች ጭምር 40 ሚሊዮን 50 ሚሊዮን ብር የሚያወጡ ቤቶች ከዛ በላይ የሚያወጡ በዚህ በኦንላይን ሎተሪ ላይ በጣም ሲዘዋወሩ እናያለን። ሰብለ አሰፋ እንዳለችው ከ3 ዓመት እስከ 5 ዓመት የሚያስቀጣ ከሆነ ማን ነው ባለቤቱ? ማን ያስተግብር? የሚል ጥያቄ ማንሳት እንወዳለን። ብሔራዊ ሎተሪ የሚባለው ድርጅት እንግዲህ ከዚህ በፊት ትውልዱን ቁማርተኞች እየገደሉን ነው ብለን በምንልበት ሰዓት ደንታ ቢስ ሆኖ ዝም ያለ ነው። ምክንያቱም ይሄ ዲጂታል ዓለም የእሱን ስራ አቃሎለታል። እድሜ ለቴሌ በቴሌ በኩል እጣ ይወጣል 605 ነው። በዛ በኩል እጣ ይወጣል። እንደ ድሮ የህትመት ስራዎች የሉም። ያልተሸጡ ሎተሪዎችን መሰብሰብ የለም። በየብራንቹ ያሉን የተሸጡና ያልተሸጡ ነገሮችን ማወቅ ምናምን ስራዎች ቀለውለታል። ስለዚህ እግሩን ዘርግቶ የሚበላበት መስሪያ ቤት ሆኗል። በኢትዮጵያ ሁለተኛው ግብር የሚያስገባ ድርጅት እንደሆነ ከዚህ በፊት ሲወራ ሰምቻለሁ። ማን ያስተግብር? እነዚህ ልጆች እውነተኛዎቹን እንኳን ቢያንስ ፍቃድ አውጥተው እንዳያጭበረብሩ፣ ካጭበረብሩም የሚጠየቁበትን ሁኔታ ብሔራዊ ሎተሪ ማመቻቸት ነበረበት። እነዚህ የሚያጭበረብሩትን ደግሞ ወደ ህግ አግባብ ማድረስ ነበረበትና ይህንን ባለማድረጉ ምክንያት አጭበርባሪዎቹም በስነስርዓት የሚሰሩትም ህጋዊ እስካልሆኑ ድረስ እነሱም ያው ናቸው እየቀጠሉ ነው ያሉት። ስለዚህ እኔ ለሰብለ አሰፋ ባለቤቱ ማን ነው? ይሄን ነገር ማን ይከታተል? የተረሸኑት ስልሳዎቹ እዛ አክሊሉ ሀብተወልድ ጀምሮ ምን አክሊሉ ሀብተወልድን ታላቁ ንጉስ ግርማዊ ቀዳማዊ ኃይለ ሥላሴ ተይዘው እዛኛ ግቢ ነው የገቡት። 4ኛ ክፍለ ጦር ባይና አይቻቸዋለሁ። በቮልስ ሄደው በቮልሳው ብላለፈች ቦልሷ። እናቶቻችን መሬት ወድቀው መንደፋደፍ ጀመሩ። ምክንያቱም ከእግዚአብሔር ቀጥሎ ያሉ ሰው ናቸው። ንጉስ ወድቆ እኛ ኢትዮጵያ እንዴት ነች የምትሆነው? በቃ እዛ እና ሚኒስትሮቹ እንዴት ያምራሉ! እንዴት ምርጥ ሰዎች ናቸው! የሚያሳዝነው ነገር በነገራችን ላይ እዚህ ፎቶ ላይ የኔ አባት ሁለተኛው ነው። ጃንሆይ ናቸው። እኛ ያው
ጃኖ ሲጎበኙ ማን ነው እንትን ነው ቁመታቸውን አየው ረጃጅም እንዴት እንደሚያምሩ ሁለተኛውን ሰው ይወስቲ ይገርም ነው አፍንጫው ራሱ ምን እንደሚቀርጭም የሚያምር ያው ተስፍሽን ወልደዋል እኮ በጣም እና እሺ ምንድነው የሆነው እነዛ ታስረው ከነሱ ፊት ለፊት ባስኬትቦል መጫወቻ ሚኒስትር ነው ባስኬትቦል ግራውንድ ቴኒስ የሚጫወቱበት አሸዋ ነገር አለ እሺ ስለዚህ መኮንኖቹ ግራውንድ ቴኒስ የሚጫወቱበትን ተውና እኛ እግር ኳስ የምንጫወትበት ሜዳ ሆነ እንደ ፉትሳል ሆነ አዎ እንደሱ እሺ ከዛ መሀል ላይ አስፓልት ነች ሚኒስትሮቻችን እዛ ጋር ታስረዋል ሽቦ ክፍት ሽቦ ነው ያለው እኛ አንተ ያገሪቱ እኮ ከባድ ሰዎች ናቸው እኛ ኳስ እንጫወት ስራ የላቸውም እስረኞች ናቸው ከዛ ኋላ ይሆኑና ጎል ስናገባ ድምጻቸውን ዝቅ አድርገው ከጮሁ ምንድነው ሊባሉ ነው ውይ yes ምናምን ከዛ የኔ ቡድን ይሄ ነው ይላሉ ልጆች ነን ምክንያቱም በዛ ሰዓት አእምሯቸውን ሊያሳርፍ የሚችለው ነገር ይሄ እሱ ነው ፊት ለፊት ማየት ደግሞ እሱ ነው እነዛ ታላላቅ ሰዎችና ጭራሽ በቃ ለስፖርት ለማሊያ መግዣ እዛ ገንዘብ አዋጣው ገንዘብ ይልኩልናል ለኛ ለወታደር ልጆች እንደ ምስኪን ሰዎች ነበሩ እና እንትን ለመድፋት ይሄዳሉ ቆሻሻ ለመድፋት ሚኒስትሮቹ የራሳቸውን ቆሻሻ ተጎታች መኪና አለች ጂፕ ላይ የምትታሰር ተጎታች ነው ሁለት ጎማን ያላት እዛ አራት ማዕዘን ነች በቃ እሷ ላይ የሚበሉትን እሷ ላይ ነው የሚጥሉት ትራፊያቸው እሷን ለመድፋት ደግሞ ይሄዳሉ እሷ ለመድፋት ሽሚያ ነው ትወጣለህ ያንቀሳቅሳል ትወጣለህ 1 ኪሎ ሜትር የሚያክል ነው የብረት ኮፍያና ሽለት ጩቤ ያለው ጠመንጃ ተይዞ በዚህና በዚህ እነሱን ከበዋቸው የድሮ ሚኒስትሮቻችን እየገፉ ይሄዳሉ አንዱ እዚህ ላይ ይሸከማል ሰው ብርቃቸው አይደለ እንዲየሄዱ እኛ ደግሞ ዳርና ዳር ቆመን እናያቸዋለን በቃ ይላሉ ሰው ብርቃቸው ነው እኛ እንላቸዋለን ደስ ይላቸዋል ከዛ ታች ሜዳው ጋር ሄዱና ላይ ወጥቶ አካፋት ስቷቸው ያረጉ የገንዘብ ሚኒስትሩ የመከላከያ ሚኒስትሩ የትምህርት ሚኒስትሩ በጣም የሚገርም ምክትል ጠቅላይ ሚኒስትሩ ሌላ አስገባ አረ እኔም አሉኝ ሰላም በመጀመሪያ እንዴት ናችሁ ዳጊ ይኸው መጣ እኔ ምራሉ እንደው አፈርሶን በስማ እንትን ለምንድን ነው እስከነ ማኑዋሉ የማይሰጡ ምትቀበሉ አጠቃቀሙ ሂድበት መድኃኒዓለም ለምን አጠቃቀም ነው ለምሳሌ ቲክቶክን አጠቃቀሙ እስከነ ማኑዋሉ ካንቱ መፈረጃ ነው አንተ ቅባት አይደለም መፈረጃ ነው አሁን ፈረጃ የት ነው የምትተኛው ትወጣለህ ቆሞ ላይ ያድር ነው እንደፈረስ ቢላውንጅ ላይ ነው ዳጊ አስታወስከው ይኸው ጀመረው ዳጊ ቆሞ ላይ ያድር ነው ላይ ያለውን አንብብ ዳጊ ትክክለኛ ነገር ነው ያነሳው ብሮ ተቀበል አረ አንድ ሰው አይፈገፈግም አንተ ደደብነ እንዳይፈገፈግም ጠብ ነው ከዛ በእጅ ነው የሚታሸው አሉቲ እየቀባው ነው እያጠጣው ነው አንተ ለምን አንተ እንደዚህ ሁሉ አይደረግም ሁሉ ድሮፕ አይደረግም ያንተ ጸጉር አያድግም በቃ መሀል ለመሆን ነው የተፈጠረው አያድግም ከዚህ በኋላ በቃ የማሳደግ እኮ አለ አባታችን ያልገባህ ነገር ነው ምንድነው አስተሳሰብ የሚያሳድግ ነው ዳጊ ያንተ ጸጉር ማለት ሜሲ የተወጋውን ብትወጋ አያድግም ይሄ ጸጉር አይደለም አስተሳሰብ የሚያሳድግ ነው እንዴ እንመነው ገደቤ ይሄ እኮ ቀንጭሯል እኮ ጸጉሩ ራሱ እኮ አረ ማልጣትን ተው በሌላ ጣትሽ በእግዚአብሔር እየሰበክ ላስወጣ ወይስ ስራ ይሄን ደግሞ እግዚአብሔር ብታስወጣው ያስገባለሁ መልሼ ይሄን ደግሞ የአንገት ሰጥቶሽ አንድ ቀን ሀገር ሳትወጪ ይሄን የአንገት ማድረግ ጀመርሽ ብርቅ ሆኖበት ነው ዳጊ አሁን አንተ ስፖርት ጋዜጠኛ ብትሆን ማለት ነው የሀገር ቡድን አሮን 25 ለባዶ ቢሸነፍ ዜናውን ትሰራዋለህ እያየሁት ምን ሆነ ነው ሳቀ እንኳን አይመጣም ወይ አትናደድም ወኔ የለም ኢትዮጵያ አይደለ አትናደድም እኛ ላይ ሲሆን አፍን ትከፍታለህ ወንድ ኮንክ እዛ ስራ ከፍቶ አይደለም ነገር ሙሉ ዜናውን ስላላየሁ እኮ ነው ልጁን አስከፍቶት ላይ በሰልጣኝ ምን አለ አየሩ ጥሩ አይደለም ማርያም ቦሊቪያ ነው እንዴ አየሩ ጥሩ አይደለም
አሉት እቺ ማብሪያ ማጥፋ ግን ቀይራት፣ በታች ቀይራት። እሷን እየቀባሃት ነው እንዴ? በጣም ነው የምትነካካት፣ ቆሽሻለች። አሁን የኛ ቤቱ እንዲህ ስትል ነው የሚጠፋው። እቺ ጥቁሯ አልቻ እሷን አስቀየረ ያረኩት ጥቁሯ እንደዚህ የምታረገው እና ይበዘበሉ ነው። አይ ወዝታለች እየታከካት ነው። ወዛች እሷንም ግን ካንቱ ቀባት ትንሽ እንድትወዛ ካንቱ እግዚአብሔር ነው ይወለ ከርሊንግ ክሬም ነው የሚለው አይደለም። ይሄን ብቻ ነገር ከርሊንግ ክሬም ነው አይደለም የሚለው። እኔ እኮ አለኝ በቃው ነው ካንቱ ጀኞ እንትን ቆንኩ እንደ ሂና ነገር አሉቲ አረ ልኩን ንገረው። እኔ ካንቱ አለኝ ካንተ ጋር ሊወዳደር ዳያይ አንተኛ መርፌ የምትገባ ከሱማሌ ተራ 7 ጊዜ በፕላስተር የተለበዳል ይገዛው አናውቅም። ካንቱ አብርሽ እኔ እናንተ አይደል ያስፈታ ነው መጀመሪያ አቶ በና ፕላስተር መጀመሪያ ዳጊ ነው ያየው አብርሽ። ከዛ አየውና በጣም በፕላስተር ተጠቅልሏል። ምን ከድንገተኛ ክፍል ነው እንደገዛው አለው እኮ በጓሮ በረጣ ነው እንዴ? ተፈጥሮን እያደነቁ በሰላም መኖር ይፈልጋሉ? መልሳችሁ አዎ ከሆነ በመገናኛ ጫካ ፕሮጀክት የሚገኘው የቴምር ሪል ስቴት ዘመናዊ መኖሪያ ቤቶችን ይመልከቱ። በአረንጓዴ አካባቢ ንጹህ አየርና ምቹ የከተማ ኑሮ በአንድ ስፍራ አካቶ የያዘ ሲሆን ከስቱዲዮ እስከ ባለ 3 መኝታ የካሬ አማራጮች አሉት። 100% ለሚከፍሉ ደንበኞቻችን ለአጭር ጊዜ የሚቆይ የ35% ቅናሽም አዘጋጅተናል። ስቱዲዮ በ2.7 ሚሊዮን ብር፣ ባለ 1 መኝታ በ4.8 ሚሊዮን ብር፣ ባለ 2 መኝታ በ7.3 ሚሊዮን ብርና እንዲሁም ባለ 3 መኝታ በ9.7 ሚሊዮን ብር ጠቅላላ ክፍያ እነሆ ብለናል። ይህ ካልሆነ ደግሞ በ1.5 ሚሊዮን ብር ቅድመ ክፍያ በመክፈል ቀሪውን ክፍያ ያለምንም የዋጋ ጭማሪና ያለምንም ወለድ የሚከፍሉበትን መንገድ አመቻችተናል። ልብ ይበሉ፣ እዚህ ፕሮጀክት ላይ 40% ቅድመ ክፍያ ከፍለው ቀሪውን 60% ቤቱን ሲረከቡ መክፈል የሚችሉበትን እድል አቀርበንሎታል። ለበለጠ መረጃ በ0990 04 6592 ላይ ይደውለው። በዛሬ ይዤላችሁ የመጣቸው ቪዲዮዎች እነዚህ ነበሩ። በቀጣይ ቪዲዮ እስከማገኛችሁ ድረስ ቸር ቆዩልኝ።